በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ይህችን የተቀደሰች ሰዓት ባርኮ አክብሮ ስለሰጠን ስሙ የተመሰገነ ይሁንና ለእናንተም እንደሚገባ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸሩ አምላካችን መድኃኒታችን መድኃኔ ዓለም ኢየሱስ ክርስቶስ የባሕርይ አባቱ አብ የባሕርይ ሕይወቱ መንፈስ ቅዱስ ወላዲተ አምላክ ድንግል እናቱ እግዚአብሔር ያከበራቸው ቅዱሳኑ ዕፀ መስቀሉ ቤተ ክርስቲያንም በድጋሚ ስማቸው የተመሰገነ ይሁን። አስቀድሜ ምናልባት ከኋላ ያላችሁት ለምን ከኋላ መሆን እንደፈለጋችሁ አልገባኝም። አንደኛ እኔም አላስፈላጊ ድምጽ ማውጣት ያለብኝ አይመስለኝም። ፊት ወንበር ክፍት ነው። ስለዚህ ከኋላ ያላችሁት ወደ ፊት ነው። ምክንያቱም አንዳንድ አዳራሾች ሲሰሩ ድምጽ የማስተጋባት አቅም አላቸው። እንደዚህ አይነት አዳራሾች ግን ድምጽ የመውሰድ አቅም አላቸው። ያ ማለት የድምጽ ቶን ላይ ጭማሪ ነገር አያመጡም። ስለዚህ መደማመጥ እንድንችል በተቻለ መጠን እንዲያውም ብዙ ጊዜ ያስኳላ ተማሪዎች እያለን ፊት ወንበር ሰነፍ ተማሪ መቀመጥ አይፈልግም። ግልጥ ነው። ምክንያቱም ፊት ወንበር ያለ ሰው ጥያቄ ስለሚበዛበት ማለት ነው። እና ብዙ ጊዜ ጉባኤ ስገባ የሚያስገርመኝ ፊት ወንበሮች ክፍት ናቸው። እህቶች አሁን ለምሳሌ ሶስቱን ለምንድን ነው የዘለላችሁት? እዚህም አሁን እኔና እሱ መተን ተቀመጥንበት እንጂ ክፍት ነበረ። እግዚአብሔር ይመስገን። እኛ ደግሞ የምንወድ የፊቱን ወንበር ነው። ምክንያቱም ተጠይቀን ባናቀው ምን ችግር አለው? በዛ ላይ እንደ ድሮ ከፊት ያለ ሰው መጠየቅ ቀርቷል። ወደ ኋላ ያለፉ መጠየቅም መጥቷል። እና በተቻለ መጠን እንደሱ ብናደርግ መልካም ይመስለኛል። በእርግጥ ልጮህ ካልኩ ከአዳራሽ ውጭ መጮህ ይቻላል፣ ግን ብዙ ኃይል ማውጣት ከባድ ነው። ሌላ ቀን እንዳስተምር ዛሬ ጥቂት ኃይል አውጥቼ ብሄድ መልካም ይመስለኛል። አንድ ጉባኤ ላይ ግቢ ጉባኤ ታውቁት ይሆናል። ለዛ በማራኪ አካባቢና አዳራሹ በጣም ሰፊ ነው። ልክ ማስተማር ሲጀምር መብራት ጠፋ። እንኳን በጉሮሮ በድምጽ ማጓ እንኳን አይሰማም እስከ ጫፍ ድረስ። በጣም ሰፊ ነው፣ ሩቅ ነው። እና አማራጭ የሆነው በቃ መብራት ከጠፋ ትምህርት ማቋረጥ ነው። ከዛም በመዝሙር ነው የሚሸፈነው። ግን ያ ቀን ካውንት ዳውን ነበረ የተመራቂዎች 100 ቀን የቀረበት። ያ ማለት ያችን ቀን ካልተማሩ ያው ጭፈራ ቤት ሄደው ነው የሚያድሩት። ነገር ሊበላሽ ነው። እና ከመድረክ ወርደን መሀል ላይ መድረክ ፈጠረንና አዳራሹ መሀል ላይ ወደ አራቱ አቅጣጫ እየዞርን የአንድ ሰዓት ትምህርት ተሰጠ። ከዛ በኋላ ያው በጣም ብዙ ታመሜ ነው። በህመሜ ጊዜ እንኳን አንድም ቦታ ማስተማር አልቻለም። ምክንያቱም ከመጠን በላይ ያለኝ ኃይል ሁሉ ወጥቶ አለቀ። በቃ ባዶዬን ነው የቀረሁት። በዛ ምክንያት እዛ ጉባኤ 3 ዓመት ይጃላቅ አስቀይመውኝ ሳይሆን በቃ ተሰቀቀ ሰውነቴ። ምክንያቱም ለሌላው አገልግሎትም እንቅፋት ሆነብኝ። ታሞ መተኛት መጥፎ አይደለም፣ ግን ከባድ ነው። እና ለዛ ነው አላስፈላጊ ኃይል አስተማሪ እንዲያወጣ ማድረግ በጣም ይከብዳል። መምጣት ወደፊት እየተቻለ ብዬ ነው። እግዚአብሔር አምላካችን ለሁላችን ማስተዋሉን ያድለን። ጥቂት ደቂቃዎችን ነው የምንነጋገረው። 10 15 20 30 ወይ 1 ሰዓት ወይ ከዛ በላይ አላቅም፣ ወይ እስኪ ደክመኝ። ግን ስለሚመሽ ጥቂት ባደርገው ደስ ይለኛል። ይሄ ወራዊ ጉባኤ እንደሆነ አሁን ስገባ እየሰማሁ ነበር። ወራዊ ጉባኤ መሆኑ ደስ ይላል። ነገር ግን ወራዊ ጉባኤያት ብቻቸውን ተነጥለው የቆሙ ከሆነ አደገኛ ናቸው። አንድ ሰው በወር 1 ቀን ብቻ የእግዚአብሔርን ቃል የሚያገኝ ከሆነ ፍርድ ልበሱ። በወር 1 ቀን ብቻ ነው መብላት ያለበት። ደህና ዋላችሁ? መቼም ለእግዚአብሔር ሰላምታ በደንብ መመለስ ካቃታችሁ ችግር አለ። እንዴት ዋላችሁ? መልካም
ፍርድ ልበሱ። ነፍስ ምግቧ የማን ቃል ነው? ንገሩኝ። ስጋ ምግቡ እንጀራ ነው አይደለም? ስጋችሁን በቀን ስንቴ ነው የምትገመግቡት? 3 ጊዜ በትንሹ ነው። ይሄ በየመንገዱ የምታላምጠውን ካፌ ገብተህ የምትበላው የምትጠጣውን ሳይጨምር ማለት ነው። በወር ስንቴ ሆነ? በትንሹ 90 ጊዜ ትበላለህ ማለት ነው። ነፍስ ምን አርጋ ነው በወር አንዴ ብቻ? ምክንያቱም ሞታ 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 በቃ መቀበር ሲቀራት በሁለት ትመጣና ትንሽ አጠጣ ትሄዳለህ። ወራሃዊ መርሃ ግብሮች ብቻቸውን ከቆሙ አደገኛ ናቸው። ይረሳሉ። ያ ብቻ ሳይሆን ጸላኤ ሰናያት አንተን ወይ አንቺን ከእግዚአብሔር ለመለየት 29 ቀናት አሉት። አንተ እሱን የምትዋጋው አንድ ቀን ነው፣ እሱ አንተን የሚዋጋ 29 ቀን ነው። ስለዚህ በተቻለ መጠን ለኔ ወራዊ መደበኛ ጉባኤ እንዳለ ሆኖ በጣም ቢያንስ ሳምንታዊ ጉባኤ ያስፈልጋል። እኛ እኮ በሳምንት 3 ጉባኤ ነው ያለን። 3 ጉባኤ ያውም አነሰን ይያለን ድካማ አልችል ብለን ነው እንጂ በሳምንት 3 ነው። በወር ቢያንስ ከ12 እስከ 15 ጉባኤያት አሉ። ያም ሆኖ አንሶ ማለት ነው። ያም ሆኖ ከአጋንንት ጋር ከጥላት ጋር የሚደረገውን ጦርነት ማሸነፍ ከባድ ነው። ዛሬ ትምህርታችን ርዕስ የሚሆነው ጊዜው መሽቷል የሚል ነው። ጊዜው መሽቷል። ቃሉን በጥቅስ ደረጃ መጽሐፍ ቅዱስ ውስጥ እንዳትፈልጉት። ስራዬ ብዬ ከመጽሐፍ ቅዱስ ጥቅስ አይደለም ያነሳሁት። መሰሉ ጥቅስ አለ፣ ግን እንዲያግባባን ጊዜው መሽቷል በሚል በተወሰነ መንገድ ለማንሳት እንሞክራለን። አንደኛ ያለችን ሰዓት በጣም ጥቂት ናት። ሁለተኛ ነገር ለነግራችሁ የፈለኩትን ነገር ለመናገር ይረዳኛል ብዬ አስቤያለሁ። እዚህ ያላችሁት ሁላችሁም ኦርቶዶክሳውያን ናችሁ። እዚህ ያላችሁት ሁላችሁም ኢትዮጵያውያን ናችሁ። እዚህ ያላችሁት ሁላችሁም ሰዎች ናችሁ። እዚህ ያላችሁት ሁላችሁም እውነትን እንደምትፈልጉ ተስፋ አደርጋለሁ። ግን ጊዜው መሽቷል። አንደኛ አሁን ያለንበት ቀኑ እንደምታውቁት አሁን ሰዓቱ ጠዋት አይደለም፣ ቀትርም አይደለም፣ ተሰዓት የሚባለው 9 ሰዓትም አይደለም። አሁን ጊዜው ምን እያለ ነው? እየመሸ ነው። እሱ ብቻ አይደለም፣ እግዚአብሔር ለዓለም የሰጣት እድሜም እየመሸ ነው። እሱ ብቻ አይደለም፣ እግዚአብሔር ለኢትዮጵያውያን የሰጠው እድሜም እየመሸ ነው። እሱ ብቻ አይደለም፣ እግዚአብሔር ለኦርቶዶክሳውያን ምእመናን የሰጠው የንስሐ ጊዜ እየመሸ ነው። ስለዚህ ቀላሉ ነገር እየመሸ ነው። በምን ምንስ እናድርግ ነው መሰረታዊ ጥያቄ። በመጀመሪያ ደረጃ ስለ ጊዜ ጥቂት ነገሮችን እናንሳ። ጊዜ መስፈሪያ፣ መለኪያ፣ መመጠኛ ያለው ነገር ነው። ልኬታ መለኪያ ያለው ነገር ነው። ጊዜ በምን ይለካል ቢሏችሁ በጣም ትንሹ የጊዜ መስፈሪያ ምንድነው? ደህና ዋላችሁ? ጆሮዬ እንደማይሆን ተስፋ አደርጋለሁ። መቼም ጆሮ የመስማት ችግር ያለበት አይመስለኝም። እንዴት ዋላችሁ? ደውውን እግዚአብሔር ይመስገን ማለት አትከፍሉበት። አሁን እንደው ስታዲየም ላይ አሁን ፕሪሚየር ሊግ ሲጀመር እንትን ከነማ የእንትን አረማ ያልክ ትጮህበት ይለ ጉሩሩን ምን ችግር አለ? እንዴት ዋላችሁ? ሁሌ እንደዚህ ነው መባል ያለበት። ቸሩ አምላካችን እግዚአብሔር የተመሰገነ ይሁን። ትንሹ የጊዜ መስፈሪያ ምንድነው እስቲ? ንገሩኝ። ምርጫ ልስጣችሁ። ሀ ደቂቃ፣ ለ ሰከንድ ወይም ደቃውቅ፣ ሐመሩሃ ማይክሮ ሰከንድ። የትኛው ነው ትንሹ? ይሄ በሳይንሱ ነው። በቤተ ክርስቲያን ትንሹ መስፈሪያ ሳድሲት ይባላል።
ሳድሲት ማለት ከሳድሲት በሚቀድም ሐምሲት አለ፣ ከሐምሲት ራብዒት አለ፣ ከራብዒት ሳልሲት አለ፣ ከሳልሲት ካልኢት አለች፣ ከካልኢት በላይ ኬክሮስ አለ። ኬክሮስ ማለት አንድ ቀን ወይም 24 ሰዓት ማለት 60 ኬክሮስ ነው። ደህና ዋላችሁ። 24 ሰዓት 60 ኬክሮስ ነው። 30 ኬክሮስ 12 ሰዓት ነው። 15 ኬክሮስ 6 ሰዓት ነው። ይህንን ቤታችሁ ቁጭ ስትሉ አንድ ኬክሮስ ስንት ደቂቃ ነው ሚሊዮን ማስላት ትችላላችሁ። 2:40 ምናምን ነው የሚመጣላችሁ፣ ግን አስሉት። የዚህ ክፋይ ነው። ክፋይ ሲባል የአንድ ደቂቃ 540ኛ ክፋይ ናት ሳድሲት ማለት ነው። የማይክሮ ሰከንድ በጣም ብዙ ሺህ ክፋይ ናት። ከሳድሲት ጀምሮ ከዛ ቀጥሎ ሰዓት አለ፣ ከሰዓት መዓልት አለ፣ ከመዓልት ቀን አለ። ብዙዎቻችን ቀንና ሌሊት እንላለን። ቀንና ሌሊት የሚባል አለ። ቀን ማለት ራሱ ማንን ይጨምራል? ሌሊትንም ይጨምራል። ቀን ማለት 24 ሰዓቱ ነው። በነገራችሁ ላይ ዛሬ ስንት ቀን ነው? 2 እለቱሳ ምን? ማክሰኞ። እሺ ማግሰኞ በሉ እስቲ። ማግሰኞ ማግስተ ሰኞ ማለት ነው። የሰኞ ማግስት። እለት ማለት በሳምንቱ ያሉ 7ቱ ናቸው። ቀን ማለት በ30 ውስጥ ያሉት ናቸው። ቀን ማለት 24 ሰዓት፣ ቀንና እለት 24 ሰዓቱን ነው የሚይዘው። መዓልትና ሌሊት ይባላል። መዓልት አለ፣ ሌሊት አለ፣ ከዛ ቀን ወይ እለት አለ። ከእለት ወይ ከቀን ቀጥሎ ሳምንት አለ። ከሳምንት ወርህ አለ። ከወር አመት አለ። ከአመት አሰርት አለ። ዴኬድ የሚባለው እንግሊዝኛ ማለት ነው። ከዛ በኋላ 100 ዓመት አለ። ምዕት የሚባለው ፈረንጆቹ ሴንቸሪ ይሉታል። ከዛ 1000 ዓመት አለ። ፈረንጁ ሚሌኒየም ስለው እኛ አማአት እንለዋለን። የዘመን መስፈሪያ እንዲህ እያለ ይቀጥላል። በባህር ሐሳብ ከሆነ ደግሞ ንዑስ ቀመር አለ፣ ማዕከላዊ ቀመር አለ፣ አብይ ቀመር አለ፣ ሌሎችም ቀመሮች አሉ። ዘመን ጊዜ ማለት መስፈሪያ መለኪያ ያለው ነው። እግዚአብሔር ዓለምን ሲፈጥር ለክቶ ሰፍሮ ሰጥቷታል። መጀመሪያ ለሰው ልጅ መጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ 6 ላይ ለብእሲ ዕድሜው 100 ስራ፣ የሰው ልጅ ዘመኑ ስንት ሆነ? 120 ዓመት ተብሏል። በነገራችሁ ላይ የደግ ሰው ዘመን 120 ዓመት ነው ይባላል። እናንተ ስንት ይሆናችኋል? 20ም 22ም 30ም ከ30 የሚያልፍ ይኖራል። ጠና ያለ እንደኔ አትታዩም። ብዙ መብራቱ ምን አለ ደና ደናውን አምፖል ብታረጉ ይሄን የ20 ብር አምፖል ሳንቲም አጥሮ እንደሆነ ለምኑን። በጉባኤያችን በእኛ ጉባኤን በዚያ ላይ ይሄኛው ሰማይ በራ ምን አድርጎ ነው? ቁጠባ አይሄ አይነን አዳራሽ ላይ እቺን የምታክል አምፖል እንደ በሞት ከነገ ጀምራችሁ ቀይሩት። ደመቅ ይበልና እንትያይ ብዬ ነው። ምክንያቱስ ብርሃን በጉባኤ ሰዓት እንዲበዛ ይፈልጋል። ምክንያቱም ምናመልከው የብርሃን አምላክን ነው። አምላከ ብርሃን ወላዲ ሕይወት፣ ሕይወትን የወለደ የሕይወት አባት የብርሃን አምላክን እናመልካለንና ሁሌም አምልኮ በምንፈጽምበት ሰዓት ጨለማ እንዲሆን አይመከርም። ብርሃን መብዛት አለበት። ቢቻል በአራቱም አቅጣጫ ብርሃን መተከል አለበት። ዲያቆናት አላችሁ፣ ቅዳሴ ሲቀደስ አምፖል አለ ብላችሁ ጧፍ የምታጠፉ አላችሁ፣ ሻማ የምታጠፉ አላችሁ። መብራት ኖረም አልኖረም በቅዳሴ ሰዓት ጧፍና ሻማ የግድ መብራት አለበት። 2 ጧፍ 1 ሻማ ወይ 2 ሻማ 1 ጧፍ መብራት አለበት። 3 መብራት አለበት ግድ ነው። በወንጌል ሰዓት ደግሞ ሁሉ ሰው በየእጁ ብርሃን መያዝ አለበት።
እንደ ጥንቱ የአባቶቻችን ስርዓት። ወደ ጉዳያችን እንመለስ። የሰው ልጅ የደግ ሰው እድሜው ስንት ነው ተባለ? 100 እንደው በሞቴ እንደው እስከ 120 ዓመት ብትኖሩ ደስ ይላችኋል? እንዴት ዋላችሁ? ደስ ይላችኋል? ተናገሩ እንጂ ምንድነው ነገሩ? ወይ አዎ ነው ወይ የለም ነው። እሺ አዎ ነው። ከኋላ ነጭ ቆብ ያደረከው እስቲ ቆባን አውልቅልኝ መጀመሪያ መጨረሻ ላይ ያለው የእግዚአብሔር ጉባኤ ላይ ቆብ ደግሞ ዞር ለተወራለ ሰው ጋር ጉባኤ ላይ ያስኳላ ትምህርት ቢሆን አባርህ ነበረ። ይሄ ግን የእግዚአብሔር ሆነና ምን አረጋዋለሁ? መብቱ የለኝም። አታውሩ ወደጎን። እኔ አይቼ የምታገሰው ነገር የለኝም። እንድታውቁት የሚያስፈልገው ነገር እናንተ ያገኛችሁትን እድል ያጡ ወንድሞች ያሉ እድል ምለው እኔ መምጣቴን አይደለም። የእግዚአብሔር ቃል ጠምቷቸው የሚሰቃዩ ሰዎች ብዙ ናቸው። እድሉን ተጠቀሙ። ጊዜው መሽቷል የሚል ርዕስ የመረጥንበት አንዱ ምክንያት ፀሐይ ሳትገባ እድሉ እንድትጠቀሙ ነው። የሰው ልጅ ዘመኑ ጊዜው እንዲበዛለት ይፈልጋል፣ እድሜው እንዲረዝምለት። በተደጋጋሚ ሌሎች ጉባኤያት ላይ የመሳተፍ እድሉ ካላችሁ እናገራለሁ። እድሜ አይጠገብም። ብዙ ጊዜ አይታችሁ ከሆነ ሰው በጭንቅ በመከራ ውስጥ እየኖረ እንኳን እድሜ እንዲጨመርለት ይጓጓል። አባቶቻችን ግን ተጨማሪ እድሜ ብዙም አይፈልጉም። እንዲህ የሚባል ጸሎት አለ፣ የስስታም ጸሎት ይባላል። ሰኞም አትግደለኝ፣ ማክሰኞም አትግደለኝ፣ ረቡዕም አትግደለኝ፣ ሐሙስም አትግደለኝ፣ ዓርብ ቅዳሜ እሑድም አትግደለኝ፣ እንዲያው ችላ በለኝ የሚባል ያንዲት ስስታም መነኩሴ ጸሎት ነበር ይባላል። የሰው ልጅ እድሜ መለመን አለበት። የሚለምነው እድሜ ግን ልክ ገደብ ያለው አንድ ለንስሐ የሚያበቃ ሁለት መሆን አለበት። እድሜ ስትለምኑ ቅዱስ ዳዊት ተናግሯል። የሰው ልጅ እድሜ መጀመሪያ 120 ነበር በኖህ ዘመን። በቅዱስ ዳዊት ዘመን ስንት ነው አለ እድሜያችን? 70 እመሰበዛ አለ። ቢበዛ ስንት? 80 ወፈድፋዶንስ ሰምላ ጻማ ወህማም። ከዚህ ከፍ ካለ ግን ጭንቅ ነው፣ መከራ ነው። በነገራችሁ ላይ 80 ይበቃል። ደህና ዋላችሁ? ስንት ይበቃል? አይበቃል? ለወላጆቻችን ጨመር ያርግላቸው። ለኔና ለእናንተ 80 አይበቃንም? ይበቃል አይደል? ጥሩ። ለምን መሰላችሁ እንዲምለው? መጽሐፍ ያለው ስለሆነ ነው እንጂ እንደዚህ ዘመንስ 30 በስታብን። አሁን የምንኖርበት ኑሮ እኮ ምርር ያለ ነው። ለእናንተ እንኳን አይደለም። ቤተ ክርስቲያን ውስጥ ለሚኖሩ ለእውነተኞቹ፣ ለኔ ለእናንተ ሳይሆን ለእውነተኞቹ ምርር ያለች ህይወት ናት። ለምን? ሸክሟ ብዙ ናት። ምክንያቱም የቤተ ክርስቲያንና የሀገር ጉዳይን የሚሸከመው የለም። ቤተ ክርስቲያንና ሀገርን የሚረግጥ ትውልድ ነው ይዘን ያለ ነው። የሚሸከም ጠፍቶ ጥቂት ሰዎች ስለሆኑ የቤተ ክርስቲያንን ነገር የተሸከሙት መራራ ሆኖባቸዋል ህይወቱ። በዛው ልክ ግን የእግዚአብሔር መንፈስ ቅዱስ ጣዕም ስላለ ደግሞ ይጣፍጣል። እድሜያችን ልክ ያለው እንዲሆን መመኘት ጥሩ ነው። አባቶቻችን ያለው እኛ ሲያሳድጉን መምህሮቻችን እድሜ ከዚህ በላይ ባይሄድ ፈጣሪን እለምነዋለሁ ይላል። ሁለተኛ የምንለምነው እድሜ ንስሐ የምንገባበት መሆን አለበት። እኔ ይገርመኛል። ብላቴን ጌታ ህሩይ ወልደስላሴ ታውቋቸዋላችሁ? የኢትዮጵያ ዘመናዊ ስነ ጽሁፍ አባት የሚባሉት ወደ 40 ያክል ድርሰቶች አሏቸው። እነ ዋዜማ የመሰሉ መጻሕፍት። ብላቴን ጌታ ህሩይ ወልደስላሴ ማለት በጣሊያን ወረራ ወቅት የሀገሪቱ ውጭ ጉዳይ ሚኒስትር የነበሩት ነቅንጾ ጥሩ ምንጭ የሚለውን መጽሐፍ ይጻፉ። ወደ 40 ያክል መጽሐፍት አሏቸውና እሳቸው ምክር ለወዳጅ ብለው ሲመክሩ ምን ይላሉ? ፈጣሪን ስትለምነው እድሜ ለንስሐ ዘመን ለፍስሐ ስጠኝ አትበለው። ይሄ አመፀኛነት ነው። ይልቅስ የሰጠኝን እድሜ ለንስሐ አድርገው ብሎ መለመን ይፈልጋል። ምን ትለዋለህ ለፈጣሪ? ለንስሐ እድሜ ስጠኝ ትለዋለህ። ለምሳሌ አሁን የተቀመጥንባት ሰዓት የንስሐ ናት አይደለችም? ደህና ዋላችሁ? የንስሐ ነው አይደለም? እየገባንበት ነው አይደለም? ነገ ህዳር 3
2012 ዓመተ ምህረት የንስሐ ቀን ነው አይደለም? ነገ ግን ንስሐ እንገባለን። ስለዚህ ለምንድን ነው እግዚአብሔርን የንስሐ እድሜ ስጠኝ እያልን የምናታልለው? የመዳን ቀን ዛሬ እያለ ለመቼ ነው የምናሸጋግረው? ስለዚህ እድሜ ስንለምን እሱን ታሳቢ ማድረግ አለብን። አሁን ወደ ዋና ጉዳያችን እንምጣ። ጊዜው እየመሸ ነው። ጊዜ ሲባል አንድ መዓልት እና ዕፀ ከንቱ የምትባል አንዲት ተክል አለች። አንድ መዓልት ይነጋል፣ ፀሐይ ትወጣለች፣ ይረፍዳል፣ ታልፋለች፣ ቀትር ይሆናል፣ አናት ላይ ተሲያት ይሆናል፣ ያልፋል። 12 ሰዓት ላይ ታቆለቁላለች፣ 12 ሰዓት ሲያልፍ ትጠልቃለች። በዚሁ ልክ ያቺ ዕፀ ከንቱ የምትባል ተክል ጧት ትበቅላለች፣ 3 ሰዓት ትለመልማለች፣ 6 ሰዓት አበባ ታወጣለች፣ 9 ሰዓት ላይ ታፈራለች፣ 12 ሰዓት ላይ ደርቃ ትወድቃለች፣ አፈር ትሆናለች። ስለዚህ ነገር ቅዱስ ዳዊት ሲናገር ሰብእሰ ከንቶ ይመስል፣ ሰውስ ምን ይመስላል? ከንቱ ነገርን ይመስላል፣ ዕፀ ከንቱን ይመስላል። ወመዋዕሊሁኒ ከመጽላሎት ያልፍ ብሎ ሁለት ነገር አመጣ። አንደኛ ዕፀ ከንቱን ይመስላል፣ ሁለተኛ ዘመኑ ፀሐይን ይመስላል ብሎ አመጣ። ያቺ ዕፀ ከንቱ ትበቅላለች ማለት እኔና እናንተ ከወላጆቻችን ተወለድን፣ 3 ሰዓት ላይ ትለመልማለች። ያ ማለት እድሜያችን በታዳጊነት ደረጃ ላይ ደረሰ። 6 ሰዓት ላይ ታብባለች፣ በወጣትነት እድሜ ላይ ደረስን። 9 ሰዓት ላይ ታፈራለች፣ በጎልማሳነት እድሜ ላይ ደረስን። 12 ሰዓት ላይ ደርቃ ወድቃ አፈር ትሆናለች። እኛ በስተርጅና ሞተን አፈር ለመሆናችን ምሳሌ ነው። የሰው ልጅ እንደዚህ ነው፣ ዕፀ ከንቱን ይመስላል። እድሜ ሲሮጥ አይታወቅም። አሁን አንዳንድ ሰው እድሜ ስንት ነው ስትሉት 40፣ 30፣ 50 ይላል። ተመልሳችሁ ስታስቡት ለምሳሌ አንደኛ ክፍል የነበርኩበት ዘመን ትናንት ነው። ግን ከመካከል የአንዳንዶቻችሁን እድሜ ያክል እኮ ርቀት ይኖረዋል ከአሁኑ ጋር ብናሰለው። 20 ምናምን ዓመት ርቀት አለው አንደኛ ክፍል የነበርኩበት። ግን ዞር ብዬ ሳይው ትናንት ነው። እንዴት ነው ወይ 20 ምናምን ዓመት ብን ብሎ ይሄደው? የሰው ልጅ እድሜ የዛችን የዕፀ ከንቱን እድሜ ይመስላል። እንደገና ፀሐይ የሰው ልጅን ትመስላለች። ፀሐይ ስትወጣ ብዙ ሙቀት የላትም። እስከ 4 ሰዓት ድረስ ፀሐይ ትፈልጋለች አትፈልግም? ትናፈቃለች አይደለም? የሰው ልጅ ተወልዶ በልጅነቱ ተፈላጊ ነው አይደለም? ሁሉም ይወደዋል አይደል? ፀሐይ እስከ 4 ሰዓት ድረስ ትጎዳለች እንዴ? በሙቀቷ አትጎዳም። ሕፃን ልጅ በታዳጊነቱ ሊጎዳ አይችልም። ያም ሊያቅፈው ሊስመው ሊንከባከበው ከረሚላ ሊገዛለት ይወዳል። ባይገርማችሁ ቅድም በሱቅ ሳልፍ ከረሚላ ወሰድ እንጂ እያለ አንዱ ልጅ ምንድነው ስለ የጉንፋን ከረሚላ። አሁን በእውነት የጉንፋን ከረሚላ አለ እንዴ? ድሮ ልጆች እያሉ ሲቀልዱብን ነበር። ነጭ ከረሚላ የጉንፋን እያሉ ማሻሻጫ ሮያል የሚባል ከረሚላ ነበራል። አሁንም አለ። ምንድን እያሉ ይሸጡት ነበር? ኡራኤል ከረሚላ የተባለ የመላኩ ከረሚላ ነው የተባለ እየገዛን እንበላ ነበር በ5 ሳንቲም 2። አሁን ስንት እንደሚሸጥ አላውቅም። መንገድ ላይ አሁን ጠብቆ ስራዬ ብሎ ሊንከባከበን የሚሞክር ሰው አይኖርም። በነገራችሁ ላይ ሰውን መንገድ ላይ አግኝተ ወንድሜ ምሳ ልጋብዝ ትላላችሁ? ደህና ዋላችሁ ትላላችሁ? እንቃማ መስሳ ትላላችሁ አትሉም? ተናገሩ እንጂ። አዎ ለመጠጡ አስቶን ችግር የለውም። እንዲያውም የሚገርማችሁ አንድ ሰፈር አብሮ አደግ ነው ድሮ ነው እና አንድ ቀን ከፒያሳ አምሽተን እየመጣን አንተ ወንድም ይለኛል። አቤት። የሆነስ ልጅ መጥቶ ሰላም ብሎን አለፈ። ውለት አለብኝ የዚህ ልጅ በጣም ጥሩ ስራ ሰርቶልኛል።
አይ እግዚአብሔር ይስጠው እንጂ ብዬ ስለው እንዴ እኔ ውለታውን መመለስ ፈልጋለሁ ምን አሰብክ ስለው አንድ ቀን አንድ 50 ብር ለያዝና 50 ብር በዛሬ እንዳታስቡ ዛሬ 50 ብር ጭማቂም አይገዛ ሁለት ማኪያቶ ተጠጣበት ነው የሚገባው አይደል ያኔ 50 ብር በጣም ብዙ ነው እንደምታስቡት አይደለም 50 ብር ባገኝ ማታ ወስጄ አስክሬ ነበር ቤቱን ማስገባው እንዴ አንተ ልጅ በጤናህ ነው አሞሃል ብዬ ስለው እንዴ ምን ነካ ዘና ላድርገው እንጂ አይ ቆይ ሁለተኛ አማራጭ መጋበዝ ከሆነ ይፈልክ ለምን ምግብና ለስላሳ አትጋብዘም ሰው እንዴ ይሄ ኮለታ መመለሻ አይደለም እንዲያስታውሰው በቃ ሁሌ ዘና ፈታ ያለኩበት ቀን ነው ብሎ እንዲያስታውሰው ፈልክ ነው ወንድሜ ሰው በማስከር ታሳብደው ይሄ እኮ ጠላትነት ነው ከዛ ጭቅጭቅ ጀመረ ጭራሽ በቃ ክርክር አነሳ ተው ብያልኩኝ ያልሰማለ ስለዚህ ባንተ ቤት መስከር መዝናናት ነው ስለው አዎ አለኝ አሃ ለካ ለዛ ነው የዛሬ 3 ወር ሰክረ አክስትን በጫማ ጥፊ መታት ዛሬ ድረስ ስትረግም የምትኖረው ብዬ ስለው ፊቱ ተገለባበጠ እንዴት ሱን ታነሳብኛለህ አሃ አንቹ ታመጩ አንቹ ታሮጩ አሉ አንተ እኮ ነው ያነሳው እኔ አይደለም ያ ሌላ ይሄ ሌላ አለ እንደ ዘንድሮ ዘፈን አንተም ሰክረን የመታት እሱ ሄዶ ሰክሮ እናቱ እንዲመታት ነው እኔ በኪዳነ ምሕረት ይዣለሁ መጀመሪያ ማን አውራኛል ብናለ ሄድልኝ እንት በላንተም ብዬ ሄደ ሰዎችን እርባቸው ጠምቷቸው እና ብላችሁ እናጠጣችሁ ማንል እኛ እናጠጣችሁ አንድ ሁለትም በል ይባላል የሚገርማችሁ አንድ ሁለት ሲደመር ስንት ነው 3 የፍትሐ ነገሥት ትምህርት ላስተምራችሁ ደህና ዋላችሁ ፍትሐ ነገሥት ትምህርት ተማሩ የሰው ልጅ መጠጥ ቢራ መጠጣት ትችላላችሁ ጠላ ወይን አረቂውን ብቻ ተውት እሱ በቁሙ ምንድነው መርዝ ነው ቢራ ስትጠጡ ግን የተፈቀደ ስንት ነው ጣት አይታያችሁ አያችሁ የመብራት ችግሩ አዲስ ቀይሩልን ስንት ነው ይሄ አንድ ምን ጽዋ ዋንጫ ወይም አንኮላ በፋጋ አይደለም ሰምታችኋል አይደለም ካህኑ ቤተክርስቲያን መድረክ ላይ ያስተምራሉ ፍትሐ ነገሥትም ያዝ አንድ ብቻ ነው ይላሉ አሃ አንድ ሰካራም ይሰማል ጥሩ ብለዋል መሸታ ቤት ሄዶ አንድ ጀሪካም ጭልኝማ ጀሪካውም ስንት ነው አንድ ነው ማን ቆርቆሪያው አንድ ነው ጃግ የሚባለው አንድ ነው አረ ራሱ ያ ድፍድፍ የሚያጃው በርሚልም አንድ ነው ግን አንድ ሲባል አንድ ዋንጫ ነው ወይም በዘመኑ የቢራ ልኬታ ከሆነ አንድ ጠርሙስ ቢራ ማለት ነው እኔ የሚገርመኝ ነገር ፈሳሽነቱን ነው የአልኮል ሞቅታውን ነው የምትፈልጉት ደህና ዋላችሁ ፈሳሽነቱን ነው የፈሳሽነት ጥቅሙን እና ውስጥ ያለውን የእህል መጠን ነው ወይስ አልኮልነቱን ነው የምትፈልጉት አልኮልነቱ ከሆነ ከአንድ ጠርሙስ በላይ ስትሄዱ ከዛ በላይ ያለው አልኮል ለሰውነታችሁ አይጠቅምም ፈሳሽነቱን ከፈለጋችሁ አልኮል የተቀላቀለበት ፈሳሽ ነገር ለዳይጀስቲቭ ሲስተም ከሚጠቅመው ነገር ባሻገር ሰውነታችሁ ላይ አሉታዊ ተጽዕኖ አለው ይልቁንስ ሳይንሱ የሚመክረው ውሃ መጠጣት ነው ለስላሳ ከምትጠጡ ውሃ ነው ሌላ ነገር ከምትጠጡ ውሃ ነው ያኛውን እየከለከልኩ አይደለም ቤተክርስቲያን ስትከለክል ዝም ብላ አይደለም ህፃን ልጅ በነገራችሁ ላይ በስንት ቀን ነው የሚገረዘው በ8 ቀን ነው አይደለም ይሄን ሳይንሱ የዛሬ 10 ዓመት አካባቢ ደርሶበታል ከፍተኛ ምርምር አሜሪካን ውስጥ ሲደረግ ነበር ለምንድን ነው በ8 ቀን የሚገረዘው የመጨረሻው ምርምር ምንም አይነት ነገር ማግኘት አልቻለም ግን ህፃኑ ከ8 ቀን በፊትም ከ8 ቀን በኋላም ቢገረዝ ችግር አለው የስነ ተዋልዶ አካሉ ላይ ችግር አለው ይሄን ሳይንሱ መርምሮ ደረሰበት እግዚአብሔር ግን ለአባታችን አብርሃም ከነገረው 4000 ዓመት አልፏል እግዚአብሔር አድርጉ የሚለውን ነገር ማድረግ ነው አታድርጉ ምክንያቱም እኛ የእግዚአብሔር ነን እኛን የሚያውቀን እግዚአብሔር ነው እኛ እኮ ራሳችንን አናውቀው አንድ ነው ያለ
የጉልበት ሰራተኛ በጣም የሚደክመው ሰው ካለ ስንት ይጠጣ ተብሏል? 2 በጣም ኃይል የሚያወጣ ለምሳሌ እንደ ገበሬ እንደ ካህን እንደ ግንበኛ ያለ ከሆነ እስከ ስንት? 3 ግን የመጨረሻው ልኬታ ነው። ያው አስገዳጅ ነገር ካለ ነው። አሁን ቄስ ሲባል አሁን ቄስ 3 ጠጣ ሲባል ለራስ ሲቆርሱ አያሳንሱ የሚመስለው አለ። ሞኛቶን ሲጀመርም አንጠጣም። አልኮል የሚባል ባፋችን አልፎም አያውቅም ሲጀመር እንዳታሙን። ሁለተኛ ነገር የካህንን ድካም የሚያውቀው የለም። አንዲት በገጠር የተደረገች ነገር ላስታውሳችሁ። ገጠር ላይ አንድ ሰው የነበረና ካህናትን በጣም ያማል። ይሄ ቄሱላ ማህራውን እየዛቀ ተዝካሩን እየበላ ምንም አይሰራ ምናምን ይላል ብሎ ይሄ ነገር ከካህናት ደረሰ። የሱ ተራ ደረሰ። ወገኑ ሞተበትና ተዝካር ደረሰ። ከዛ የተዝካሩ ምን አሉ? ከዛሬ ጀምሮ ተዝካር የሚያስወጣ ሰው አብሮን ሰዓታት ያድራላሉ። በገጠር ሰዓታት ይቆማል። በከተማ ያው ሰዓታት በሌሎች ቀናት እንጂ በተዝካር አልተለመደም። እሺ ብሎ ማታ መጣ። ካህናት ተነጋገሩና በል እንግዲህ ዛሬ በድርቡ ነው ሰዓታት የሌሊት 6 ሰዓት ምናምን ነው 2 ሰዓት ነሲ ማይተበዘው ለእግዚአብሔር አት በስላሴ እመኒ ወደቁሎ ጀመሩ። ደርበው ይሏል ዜማው ሲደርቡት 4-5 ሰዓት ላይ ሲሆን ያ ገጠሬ ማንጎላቸት ጀመረ። መቋሚያ ይዟል። ከጎን ያሉ ካህን አሉ። መቋሚያቸውን ስድድ አድርገው ወጋ ያደርጉታል። ነቃበል አሁንም እነሱ ሲጮሁ 5-6 ሰዓት እንቅልፍ መጣ። ሆነም ሊያንጎላች ሲል ወጋ ሙሉ ሌሊት ሲሰቃይ አደረ። ጧት ቅዳሴ ሲወጡ አሉት የቄስ እንጀራ አፈር ይበላ። ካህናት ምን ድካም እንዳለባቸው ምን ታውቃላችሁ? መጥምቀ መለኮት ቅዱስ ዮሐንስ የዓመት ክብረ በዓሉ በሆነበት ሰዓት ላይ ዋይ ዜማዋን እስኪ ምንም ሰዓት ጮሁ መቋሚያ ይዛችሁ ዋይ ዜማዋን ብቻ እስኪ አብራችሁ ቆሙ ለመጨረስ ሞክሩ። እስኪ ከ3 ሰዓት እስከ 10 ሰዓት ድረስ ዝም ብላችሁ ለመቆም ሞክሩ። እስኪ መቆሙን ብቻ ከጮሃችሁማ ኃይል ያወጣችሁ ስለሆነ ለፍስፍስ ነው የምትሉት። አንድ ሌሊት ማህሌተ ጽጌ ሴቶች ወንድሞች ግምጃ ቤት አድረው 2-3 ቀን ነው እንቅልፍ የሚያካክሱ ሄደው። እንኳን አገልግሎቱ አንድ ተማሪ ዜማ ለመማር ስንት ቀን ነው እንቅልፍ የሚያጣ? የሚገርማችሁ አንድ ሁለት ልንገራችሁ። ልጆች እያለን ማታ 10 ሰዓት ላይ ወንበር ይተከላል። 2 ሰዓት ላይ ነው የሚፈታ። ከ2 ሰዓት እስከ 4 ተኩል ድረስ ቅጸላ አለ። ከ4 ተኩል እስከ 5 ተኩል ውጠራ አለ። ከ5 ተኩል እስከ 6 ተኩል 1 ሰዓት ብቻ እንቅልፋለች። 6 ተኩል ተነስተ ሰዓታት ትገባለ። እንደገና 10 ሰዓት ወንበር ይተከላል። ሚካኤል የዘውትር ሰዓታት ሲገባ ወንበር ትገባለ። ከዛ ቀን ትከሳለምና ትሄዳለ። እነሱ ለመና ሲሄዱኝ አስኳላ ትምህርት እንሄዳለን። የሚገርማችሁ ስቃይ ነው የነበረው። ስቃይ ለስንት ዓመት አንዳንዴ እኮ ለመማር 30 ዓመት ሁሉ የሚፈጅ ትምህርት አለ እኮ። ብሉያት ለመማር እኮ 8 ዓመት ያስፈልጋል። ሐዲሳት ለመማር እኮ 5 ዓመት ያስፈልጋል። ብሉይና ሐዲስ ለማወቅ በጥቂቱ ከ13 እስከ 15 ዓመት ድረስ እንቅልፍ ማጣት ይጠይቃል። መራብ መጠማት ይጠይቃል። በዚያ ላይ ሊቃውንትን መነኮሳትን እንድትጨምርበት ትንሹ ከ20 እስከ 25 ዓመት ይወስድብሃል። አቡ ሻህርን ቅዳሴን ድጓን አቋቋምን እጨማምራለሁ ካልክ 30 ዓመት ራሱ አይበቃም። ይሄን ሁሉ ፍዳቸውን አይተው መጨረሻ መተው እንደገና ማይሌቱ ሰዓታቱ ስቃይ ነው። ስንት ነው የሚከፈላቸው? 1500 1500 2000 ያኮለኔና ለእናንተ ደሞዝ አይደለም። አሁን በዚህ ዘመን ጽዳተኛ እንኳን 500 ብር አይከፈለውም እናውቃለን። ለካህናት ማዘን እንዲያው ግረ መንገዱን ካህን 3 ይጠጣ ሲባል ለሌላ ለምንም አይደለም። ሙሉ ቀንና ሙሉ ሌሊት ጮኸው ያ ሁሉ የጮሁትን የሚያስተነፍሱበት ያቺ 3 ዋንጫ ጠላ 2 ዋንጫ 1 ዋንጫ የማይጠጣም አለ ጭራሽ። ጦሙን ውሎ ጦሙን የሚያድር ማንንም ማያዝንለት። በነገራችሁ ላይ እኔና የዚህ ዘመን ትውልድ የተጎዳው ከካህናት ጋር በመለያየታችን ነው። የነሱን ጥቂት ስህተት እየነቀስን እስኪ እንደው በሞቴ እንደው ቄስ ዲያቆን ካህናት ምን አጠፉ ብንባል ምንድነው ምንድን ምን ጠቅሳቸው ምክንያቶች እኔና እናንተ የዕለት ተዕለት ስራዎቻችን ናቸው። አንተ ከ30 ሴት ጋር ተኝተህ ይሆናል። ካህኑን ግን በዚህ ልታማው አትችልም። ዲያቆኑን በዚህ ልታማው አትችልም። የኔና እናንተ ኃጢአት ተሰፍሮ እኮ ከካህናት አይን ቢታይ የነሱ እኮ ኢምንት ነው። ነገር ግን ጥቁር ግድግዳ ላይ ጥቁር ቀለም ረጭበት
ይታያል? ደህና ዋላችሁ? ይታያል አይታይም? ነጭ ግድግዳ ላይ አንዲት ጥቁር ነጥብ ባደረገበት ትታያለች አትታይም? ካህናት ነጭ ግድግዳ ስለሆኑ ነው። አንተና እኔ አንቺና እኔ ግን ጥቁር ግድግዳዎች ነን። ጭቃ ብንንከባለል በኃጢአት ጭቃ አይታወቅም። ለዛ ነው ማንም አይተቸንም። ካህናት ሊቃውንት ግን ይተቻሉ። በየጥቂት ጥፋቶቻቸው ይተቻሉ። ያጥፉ እያልኩ አይደለም፣ ግን ከተነሳ ላይ ቀር ነው። ከተነሳ ላይ ቀር ነው። ለሁሉም ሰዎችን በሚበላና ተጠጥቶ ህይወት በሚሆን ነገር ከመጋበዝ ይልቅ በሚያሰክር ነገር መጋበዝ ይቀናናል። ነገሩን ያመጣ ነው ህፃን ልጅ ተወልዶ ወጣትነት ከመድረሱ በፊት በታዳጊነቱ ሁሉ ይወደዋል። ፀሐይ ገና ስትወጣ ሁሉ ሰው ልሙቅሽ ይላታል። ሸገግ ስታደርግ ደስ ታሰኛለች። ትንሽ ቆይታ ወደ 6 ሰዓት አካባቢ ስትመጣ ግን ከረረ ማለት ትችላለች። በዛ ሰዓት ሰው ሁሉ ጥላ መዘርጋት፣ ዛፍ ስር መሄድ፣ ቤት ውስጥ መግባት ይጀምራል። ሰውም ወጣትነት እድሜው ላይ ሲደርስ ሊጠላ ይጀምራል። ወጣትን ማን ይሸዋል? ትችት ነው። የዘንድሮ ልጅ ምናምን ይል ሰው ይላል አይደለም? የ8ኛው ሺህ ይላል። እንደው በእውነት የ8ኛው ሺህ የሚሉ ሽማግሌዎች እነሱ የ7ኛው ሺህ ናቸው። እነሱ ራሳቸው የስንተኛው ናቸው? የ8ኛው ሺህ አይደሉ። አንዳንዴ ይገርመኛል ደግሞ እስቲ እንተቻቸው ደግሞ ሽማግሌዎች እና እፊታቸውስ መቼም ጉባኤ ላይ ሳገኛቸው እቆጣለሁኝ። በግል ግን አልላቸውም። ስታስቡት እነሱ ራሳቸው የ8ኛው ሺህ ትውልድ ናቸው ሲጀመር። ምክንያቱም በ1960ዎቹ እነሱ ታዳጊ ነው የ8ኛው ሺህ ሲባሉ ነበር። አሁን እኛ ጋር ሽማግሌ ሆነው እኛን የ8ኛው ሺህ። እኔም አሁን ትንሽ ጠና ስለ ትንሽ ዓመት በኋላ እንግዲህ ኩታራውን ሳገኘው አይ የ8ኛው ሺህ ትውልድ ማለት አይቀርም። ምን ያረጋል? ወጣት ሲኮን በነገራችሁ ላይ የቀትር ፀሐይ ታስፈልጋለችም ታስፈራለችም። ወጣትም ያስፈልጋልም ያስፈራልም። እናንተውን ታስፈልጋላችሁ ደግሞ ታስፈራላችሁ። የምታስፈልጉት ለምንድን ነው? የቀትር ፀሐይ ባትኖር ልብስ በምን ይደርቃል? የቀትር ፀሐይ ባትኖር እህል በምን ይደርቃል? እህል እምላችሁ እኛ የምናሰጣው እንዳይመስላችሁ። የምንመገበው ስንዴው፣ ጤፉ፣ ገብሱ ደርቆ ተወቅቶ ምን በላው ማን ስላለ ነው? የፀሐይ የቀትር ሙቀት ስላለ እኮ ነው። የቀትር ፀሐይ አስፈላጊ ነው። ነገር ግን በዛው ልክ ደግሞ የቀትር ፀሐይ መሃል አናት ካገኘች አባቶቻችን ይላሉ 6 ሰዓት ላይ ጸሎት አድርሱ፣ የቀትር ጸሎትን አድርሱ። ምክንያቱም 6 ሰዓት ሲሆን መሃል አናታችን ላይ ፀሐይ ሲያርፍ አካል ይዝላል። በዚህ ጊዜ ድድቅ የሚባል የቀትር ጋኔን አለ። ደከም ብለህ ካገኘ ጸሎት ካልጸልይክ ይገባል። ደዌ ኃጢአት ይሆንብሃል። ስለዚህ በቀትር ሰዓት ጸልዩ። ቢያቀት እንኳን በስመ ሥላሴ አማትቡ። ደግሞ 6 ሰዓት ላይ ምግብ አትብሉ። 6 ሰዓት ላይ ምግብ አይበላም። እልፍ ብላችሁ ምሳ 7 ሰዓት ነው፣ 6 አይበላም። አንደኛ ሰዓቱ የጸሎት ነው። በጸሎት ሰዓት ምድራዊ ምግብ መብላት ጥሩ አይደለም። ሁለተኛ የቀትር አጋንንት የሚያስቱትን ፍለጋ የሚሯሯጡበት ነው። ሶስተኛውና ትልቁ ምክንያት ግን ቀትር ማለት መድኃኔ ዓለም የተሰቀለበት ሰዓት ነው። መብላት መጠጣት ደግሞ ተድላ ደስታ ነው። እሱ በዛች በተሰቀለባት ሰዓት ላይ ተድላ ደስታ ማድረግ ከባድ ነው። የቀትር ጸሎት ጥሩ ነው። ስለዚህ ቀትር ያስፈልጋልም ያስፈራልም። ወጣትም በተመሳሳይ ያስፈልጋልም ያስፈራልም። እናንተ አስፈላጊ ብትሆኑ ይሻል ነበር አስፈሪ ከምትሆኑ። ዛሬ ወጣት ሲባል በእውነት ተፈላጊ ነው አስፈሪ ነው? እንዴት ዋላችሁ? ተፈላጊ ነው አስፈሪ ነው? አሁን ቄሮ ሲባል ሰው ደስ ነው የሚለው ደስ አይለውም። ከፋዋል አይደል? ደስ አይልም። እንኳን ቄሮ ይቅርታ አድርጉልኝ ፋኖ ሲባል ደስ አይለንም። አንደኛ እነማን እንደሆኑ እናውቃቸውም ሲጀመር። ሁለተኛ ነገር እየተሰራ ያለው ስራ ጥንቃቄ የሚጠይቅ ነው። ዝም ብሎ ወጣት ሰብስቦ መሪ የሌለው የአባቶች ቁጣ መካሪ የሌለው ባለፈው ብዙ ነገር አይተናል። እኛ አማራ፣ ቅማንት፣ ትግሬ ምናምንቴ አንፈልግም። አንድ ሰው መጥቶ እኔን የፈለገ ነገር ቢለኝ እኔ ማን እንደሆን ካውቃለሁ። እኔ በሱ ምክንያት ለምን እንሸራተታለሁ? ስለዚህ
የሰው ልጅ ፀሐይን ይመስላል በቀትር ጊዜ ወጣትነታችን ነው ወደ 9 ሰዓት አካባቢ ፀሐይ እያዘገዘገች ስትሄድ ቁም ነገር ይሰራባታል ብዙ ቁም ነገር የ9 ሰዓት ፀሐይ ብዙ ቁም ነገር ይሰራባታል የሰው ልጅም ወደ ጎልማሳነት ሲሄድ ቁም ነገሩ እየበዛ ይሄዳል ፀሐይ ጨርሳ ልትጠልቅ ስትል ትናፈቃለች አይደል ባልመሸ ፀሐይስ ባልጠለቀች ያሰኛል አይደል የሰው ልጅ ሲያረጅ ለነገሩስ ሰው ሲያረጅ በሞተ ነው ባልሞተ ነው የሚባል እንዴት ዋላችሁ በሞተ ነው ባልሞተ ነው የሚባል በሞተ ነው ኧረ ወላዲተ አምላክ ይሄ እናንተ ነው ሽማግሌ በስ አቤታችሁ ሽማግሌ ያለ ማለት ነው ያስመረራችሁ ግን የእውነቷን ስለተናገራችሁ አመሰግናለሁ እንኳን አልደበቃችሁ አዎ በየቤቱ ሽማግሌ አራ ምን መሸከፈው እየተባለ ሽማግሌና ዛፊልላት ሀገር እኮ ጠፊናት አጣውቁ የንታ ኃይለ ሥላሴ ያሳደጉን እንታ ገብረ ሥላሴ የንታ አሩይ የንታ ተትና የንታ ፀሐይ ምን ነው በኖሩልን ምን ነው እድሜያቸውን በጣም ረጅም እድሜ የኖሩ የንታ ገብረ ሥላሴ ናቸው በ125 ዓመታቸው ነው ያረፉ ምን ይልክን ያውቋቸው ነበር ከሳቸው ቀጥሎ የንታ ህሩይ ናቸው እድሜያቸውን አናውቀውም ብቻ ጎንደ ተክለ ሃይማኖት 80 ዓመት ኑረዋል ሌላ ገዳም ሌላ ኑረዋል እድሜያቸውን ስለማናውቀው ሁለተኛ እንላቸዋለን ከዛ የንታ ኃይለ ሥላሴ 85 ከዛ የንታ ተትና ወደ 80ዎቹ መጀመሪያ አካባቢ የንታ ፀሐይ 70ዎቹ መጀመሪያ አካባቢ ነበሩ እነዚህ አባቶች ጥላ ነበሩ ለሀገር ጥላ ከለላ ለቤተ ክርስቲያን ተስፋ ነበሩ ምክራቸው ጠባትልም ህይወታችንን እንደ ምሰሶ አቁሞ ያዘው የነዚህ አባቶች ምክር ነው ዛሬ አምስቱም በህይወት የሉም እኛ አባቶቻችን የሰው ልጅ ሲያረጅ ይናፈቃል የሽማግሌ ጨዋታ ተወዱ የሽማግሌ ወግ በነገራችሁ ላይ አለቃ ገብረሃና የአባቶች ጨዋታ የሰብእና መሰረት ነው ይሉ ነበር ይባላል የአባቶች ጨዋታ እኮ በራሱ ትልቅ ነገር ነው አባቶች ጋር ቁጭ ስንል አቤት የሚናገሩት ነገር እንኳን የእውነተኞቹ አባቶች ገጠር ሄዳችሁ ገጥማቸው ያቅም ሰርግ ወይ ተዝካሩ ነው ማዕድ ይቀርባል ይበላና ዋንጫ ተይዞ ክድን ተደርጎ ዛ ወግ ይጀምራል አቤት ታሪኩን ሲያመጡት የሚወራበት መንገድ ለዛው ራሱ አንዳንዴ ምግብ ከመብላት የአባቶችን ወግ ማድመጥ ይሻላል ያቺ ፀሐይ ልትጠልቅ ስትል እንደምትናፈቅ ሽማግሌም ሊሞት ሲል ይናፈቃል ያቺ ፀሐይ መጥለቋ እንደማይቀርላት ያም ሽማግሌ ይሞታል ሰው ሰከንቶ ይመስል ሰው ጸከንቱን ይመስላል ወማኢሊሁኒ ከመጽላሎት ይሐልፍ እድሜው ዘመኑ እንደ ፀሐይ ጥላ ያልፋል ተብሎ የተነገረ ለዛ ነው ጊዜው እየመሸ ነው ርዕሳችን ጊዜው እየመሸ ያለ ለማን ነው አንደኛ ለዓለም እየመሸባት ነው የዓለምን ነገር ባጭር ላንሳላችሁ ዓለም እግዚአብሔር ከፈጠራት ጊዜ አንስቶ እየከፋች መጣለች አሁን ዓለም አመሻሽ ላይ ነው የምትገኘው በሳይንሳዊ እይታ እንኳን ልንገራችሁ ከተባለ እና አልበርት አንስታይን ከሞታቸው በፊት የዛሬ 56 ዓመት ከኢንዱስትሪያል ሪቮሉሽን ወይም ከኢንዱስትሪው አብዮት ወዲህ ስነ ፍጥረት ጭምልቅልቅ ወጥቷል የኦዞን ንጣፍ ተቀዳዶ አልቋል አሁን የቀረ የአንታርክቲካው ያ ማለት ዓለም ላይ ጎርፍ እየበዛ ነው ወጀብ እየበዛ ነው ሳተ ገሞራ እየበዛ ነው የመሬት መንቀጥቀጥ እየበዛ ነው ዓለም ስነ ተፈጥሮዋ እየመሸ ነው እያበቃለት ነው እሱ ብቻ አይደለም ቴክኖሎጂ የሰው ልጅ ጥፍንግ አድርጎ ይዞታል አንድ አደጋ መጥቶ ቴክኖሎጂ እልም ቢል ስልክ ቢጠፋ ቴሌቪዥን ቢጠፋ መኪና ቢጠፋ ይሄ ዓለም ነው ቴክኖሎጂ ሁሉ ቢጠፋ ሁላችን በቁማችን ነው የምንሞተው ለምን ሁላችንም የቴክኖሎጂ ጥገኞች ሆነናል እንዲያውን ተልኮ ከዚህ ብልኮ መልእክት የሚያደርሰው አለ የለም በስልክ ለምደናል ቃል እግዚአብሔር እንኳን የእግዚአብሔር አገልግሎት እንኳን አሁን ቴክኖሎጂ ላይ ጥገኛ እየሆነ ይሄ ብቻ ግን አይደለም የሰው ልጅ በቴክኖሎጂ ምክንያት የስነ ተፈጥሮ ጠባይን በሙሉ ስላበላሸው የሙቀት መጠን እጅግ እየከፋ ስለሄደ አንደኛ የነዳጅ ዘይት የሚያልቅበት ጊዜ ቀርቧል እየተባለ ነው
ከዚህ በኋላ 81 ዓመት ይቀረዋል ሲባል ሰምቻለሁ። ነዳጅ ዘይት ተሟጦ ሊያልቅ 81 ዓመት ይቀረዋል እየተባለ ነው። እሱ ብቻ አይደለም። በሚቀጥሉት 30 ዓመታት ወደ 600 ሚሊዮን የሚሆን ሰው በውቅያኖስ ውስጥ ይዋጣል። ምክንያቱም የበረዶ ግግር እየቀለጠ ነው። የውቅያኖስ መጠን እየጨመረ ነው። ፊልም አይታችኋል? 2012 የሚል ፊልም። እኔ ያ ነገር ምልክ ይመስለኛል። ስለዚህ ዓለም በገዛ እጇ እየመሸባት ነው። ግን ከተፈጥሮ መበላሸት በላይ ለዓለም እየመሸባት የሄደበት ትልቁ ምክንያት የገዛ ጥፋቷን እያፈጠነችው ነው። ለሐሳዊ መሲህ መንገድ እየተከፈተለት ነው። ስለ ማይክሮቺፕ ምን ታውቃላችሁ? መቼም ይሄ ኢሉሚናቲ 666 ብዙ ነገር ይወራል። ማይክሮቺፕ ሲባል ሰው ወደፊት የሚደረግ ነገር ይመስለዋል። ተደርጎ አልቋል እኮ ብዙ ቦታ ላይ። ስካንዲኔቪያን ሀገራት ላይ ተደርጎ አልቋል። አሜሪካ ላይ አብዛኛው ማህበረሰብ ላይ ተደርጎ አልቋል። ችግሩ ግን እንዴት እንደሚደረግ አታውቁትም። ለምሳሌ ተውትና ፓክድ የሆነ ጁስ ትጠጣላችሁ አይደል? ከውጭ የሚመጣ ለምሳሌ ከሳውዲ አረቢያ የሚመጣ ብዙዎቻችሁ የምትጠጡት ጁስ አለ አይደል? እዛ ጁስ ውስጥ ማይክሮቺፕ ቢኖረው ምን ታውቃለህ? እችን የምታክል ፍንጣቂ ነገር ናት እኮ። ስትገባ አትታወቅም። ሄዶ የሆነ አካል ላይ ይለጠፋል። ከዛ ኮምፒውተራይዝድ ሲስተም ነው። ከዚህ በኋላ ጁስ እንዳትጠጡ ለማለት አይደለም፣ ጨርሶ እንድትፈሩ አይደለም። ግን ዓለም እየመሸባት ነው። ግን መምሸቱ የመጽሐፍ ቃል ነው። ቅድም ብለናል። ቅዱስ ዳዊት ምን አለ? እድሜያችን 70 ቢበዛም ስንት አለ? 80። ይሄ እኮ ለዓለም የተነገረ ትንቢት ነው። 70 የተባለ 7000 ዓመት ነው። 7000 ዓመት አልፏል። ቢበዛ ስንት አለ? 80 ማለቱ 8000 ነው። 8ኛው ሻለ የሚባል 8ኛው እኮ ልማድ አይደለም። አንደኛ ሲራክ ተናግሮታል። ሁለተኛ ቅዱስ ዳዊት የቁልጭ አድርጎ ተናግሮታል። ዓለም እየመሸባት ነው። ስለዚህ ከዓለም ጋር አትተባበሩ፣ አትደመሩ ወንድሞቼ። ሁለተኛ ኢትዮጵያ እየመሸባት ነው። ኢትዮጵያ እየመሸባት ነው። እንዴት ነው የመሸባት ትለኝ እንደሆነ የኢትዮጵያ የተሰጣት መዓልት ቀኑ በሃይማኖት ጸንታ ታሪኳን ይዛ በአንድነት እንድትኖር ነበረ። ነገር ግን ኢትዮጵያ የተነገረው ትንቢት ሊፈጸምባት እየመሸባት ነው። ኢትዮጵያ ትበታተናለች ወይ ብለህ ጠይቀኝ፣ መልስ የለኝም። አንድ ነገር ግን ልነግርህ እችላለሁ። አሁን እየሆነ ባለው ነገር ሁለት አማራጭ ነው ያለ። ወይ ትበተናለች፣ ካልሆነ ህዝቧ በደም ጎርፍ ይታጠባል። ማን እንደሆነ ታውቃለህ? እዚች ሀገር ላይ ደም የሚገብረው ወጣቱ ነው። የተነገረው ትንቢት እናንተን ይመለከታል። ከሀገሪቱ ወጣት አብዛኛው እንደ አዝመራ ይታጨዳል። ይሄን የምነግርህ ለማስፈራራት አይደለም። ጎንደር አካባቢ ወይ አማራ ክልል አካባቢ ወይ ትግራይ አካባቢ ኦርቶዶክሱ ብዙ ስለሆነ እንዳይመስልህ። የእግዚአብሔር ማጭድ ሲመጣ እንዴት አይነት እንደሆነ ማወቅ ከፈለክ ግራኛ አህመድን አስታውስ። ግራኛ አህመድ እኮ በጣም ተራ ሰው ነበር። ተከታዮች እኮ ትንሽ ነበሩ። ኢትዮጵያን አይደለም የኢትዮጵያን ዙሪያ በኃይል በጉልበት ማስተዳደር የሚችሉትን ልብነ ድንግልን እንዴት አሸነፋቸው? 200 ሺህ ካህናትን እንዴት ማረድ ቻለ? በሚሊዮን የሚቆጠሩ ክርስቲያኖችን እንዴት መግደል ቻለ? አይምሰል፣ በጉልበት አትመካ። እግዚአብሔር ከጣለ ጣለ ነው። እየመሸብህ ነው። ጊዜው እየመሸ ነው። ኢትዮጵያ እየመሸባት ነው። አሁን ማጭድ ምሳር በዛፉ እግር ላይ ተቀምጧል፣ ተቃጥቷል። ይሄ ሁሉ ምህላ የሚደረገው ይሄ ሁሉ ጸሎት እየተደረገ ያለው በዚህ ምክንያት ነው። ስለዚህ ኢትዮጵያ እየመሸባት ነው። ሌላኛው ኦርቶዶክሳውያን እየመሸብን ነው። ቤተክርስቲያን ሁሌ ብርህት ናት፣ ሰማያዊት ናት። ቤተክርስቲያን አይጨልምም። እኛ ኦርቶዶክሳውያን ግን እየመሸብን ነው። የተሰጠንን እድል አልተጠቀምንም፣ ጊዜውን አልተጠቀምንም። እስኪ በሞቴ 24 ሰዓት ምንድነው የምንሰራው? ሰኞ ነግቶ እሁድ እስከሚመሽ ምንድነው የምንሰራው? ወሩ ገብቶ እስኪጠናቀቅ ድረስ ምንድነው የምናደርገው?
እግዚአብሔር ስለ አንድ ሰው እኮ ይለመናል። እግዚአብሔር ስለ አንድ ሰው ጥረት እኮ ለውጥ ያመጣል። አታውቁም? ምን ይሄን ልታውቁ ይገባል። ኦርቶዶክሳውያን ወንድሞችና እህቶች እየመሸብን ነው። እየመሸ ነው። አባቶቻችን ሲያስተምሩን ውርድ ከራሴ ይላሉ። ውርደት ግን ከናንተ። ጊዜው ሲመጣ አንችለው። በጣም ከባድ ነው። አስጨናቂ ነው። የሰው ልጅ ጦርነት መሸከም እንኳን በጣም ይከብደዋል። በጦርነት ላይ ረሃብ፣ በረሃብ ላይ ተላላፊ በሽታ ቸነፈር ማለት ነው። ሶስቱ ባንድ ላይ ሲታዘዙ ከባድ ነው። አይናችን እያየው ነው። ረሃቡ ያው እየጀመረ ነው። በለሳ ላይ ወንድሜ ይነግራችኋል። 4 ቀበሌ ይልሰው ይቅምሰው ጠፍቶ ሰሞኑን ዜናችን እሱ ሆኗል። ጀምሯል። አንበጣው እየዞረ ምን እያደረገ እንደሆነ ታውቃላችሁ። ደጋግሜ እላለሁ። አንድ የአንበጣ መንጋ በአንድ ቀን የሚበላውን በወር ከበላው ሀገሪቱ ሙሉ በሙሉ ኮላፕስ ታደርጋለች። ከዛ በኋላ ምንህን ትበላ? ክፉ ቀን ስለሚባለው ታሪክ ልንገራችሁ። በ1882 ባጤ ምኒልክ ዓመተ ምህረት የሞተ ጅብ ስጋ እንደ ብርቅ ነበር የሚታየው። አይገኝም። የሞተ ጅብ አህያማ ተገኝቶ የሞተ ጅብ ፍለጋ መጨረሻ ላይ እናት የገዛ ልጇን የበላችበት ቀን አለ። እስከዚህ ተደርሶ ነበር። የሞተ ሰው ስጋ ሁሉ ተበልቷል በክፉ ቀን። ስለዚህ እየመሸ ነው። አሁንም ግን ባለችው የብርሃን ጭልጭልታ ወደ እውነተኛው ብርሃን እንውጣ። ከዚህ አጋንንታዊ ዓለም እንውጣ። ከዚህ ባዕድ አምልኮ እንውጣ። አሁን ካለንበት አኗኗር እንውጣና ቤተክርስቲያን እንገኝ። ወንድሞቼ እህቶቼ፣ ሌላ አይደለም እመላችሁ። በወር አንድ አትምጣ እዚህ ወንድሜ እባክህ። በየቀኑና ነጠላ ልበስ፣ ጸሎት አድርስ፣ ኪዳን አድርስ፣ ንስሐ ግባ። ይሄው ነው የሚፈልገው። እግዚአብሔር ስንት ይታገሰን። ከ1940ዎቹ ጀምሮ እኮ ነው የታገሰን። የአዲስ አበባ ዩኒቨርሲቲ መካነ አእምሮ ከተጀመረበት ጊዜ አንስቶ እኮ ነው የታገሰን። ያ ትውልድ ሲቆጣን አይገባንም። በ1940ዎቹ ላይ የተነሳው ትውልድ በ1953 መፈንቅለ መንግስት ተነሳ። በነ ጀነራል መንግስቱ ነዋይ አልገባውም ሰው። ቆይቶ 1960ዎቹ ላይ አብዮት ተነሳ። ደርግ መጣ። ደርግ ያን ሁሉ ወጣት ጨፍጭፎ ሄደ። አልገባንም። ኢህአዴግ መጣ። ሀገሪቱን በቁሟ ገደላት። በነገራችሁ ላይ ደርግ ሰው ነው የገደለ፣ ኢህአዴግ ግን ሀገር ነው የገደለው። ሀገሪቱን በቁሟ ይቀበራት። ደርግ ሰው ነው የጨፈጨፈ፣ ኢህአዴግ ሀገሪቱን ነው የጨፈጨፋት ራሷን። ይሄ አይገባንም። በምን ምክንያት ይመስላችኋል? አሁንስ በከንፈሩ የሚለበልበን መሪ እንዲህ ያለው መሪ ያመጣብን፣ ወዲህ መናፍቅ ወዲህ ውሸታም። ለምንድን ነው? ጥፋቱ ከሱ እንዳይመስላችሁ ከኛ ነው። እየመሸብን፣ እየመሸ ሲሄድ እየከፋ ነው የሚሄደው። በነገራችሁ ላይ አንዲት መጽሐፍ አለች በኢትዮጵያ እስከ መጨረሻው ድረስ የሚደረገውን ነገር የምትናገር፣ ማን እንደሚነግስ አሁን ካለው ጨምሮ ቀጥሎ ማን እንደሚሆን ስታስቡት አንማርም። ብዙዎቻችን የሚሻል ከደርግ ኃይለ ሥላሴ ይሻላሉ፣ ከኢህአዴግ ደርግ ይሻላል። እንደውም አንድ ጊዜ እንደዚህ በላል ተብዬ ተከስሼ ነበር። ከኢህአዴግ ደርግ ይሻላል። እውነት ነው። ቅድም ብያለሁ። ደርግ ሰው ነው የገደለ፣ ኢህአዴግ ሀገር ነው የገደለ። በጣም ከባድ። ቤተክርስቲያን ያው ሀገሪቱ እሷ ናት ራሷ፣ ከፊትም ከኋላም። የሚገርማችሁ ደግሞ አሁን ካለው ሰውዬ የሞተው መለስ ይሻላል። ይሄን ምላችሁ እኔ እንዳልመስላችሁ በ1998 አንድ ጭው ያለ ገዳም አንድ የእግዚአብሔር ሰው መለስ ማረኝ የምትሉበት ዘመን ይመጣል። እንግዲህ ሰቡት ከ14 ዓመት በፊት ነው። መለስ ማረኝ የምትሉበት ዘመን ይመጣል ማለት መለስ ጥሩ ነው ማለት አይደለም። የዚች ሀገር አንዱ ደመኛ የነበረ እሱ ነው። ባይሆን ነፍሱን ይማር። ክርስቲያን ለሰው እንኳን ለሞተ ለቆመም ቢሆን ክፉ አይመኝም። እግዚአብሔር ነፍሱን ይማር። አሜን በሉ እስቲ። እግዚአብሔር ነፍሱን ይማር። ግን እቺን ሀገር ልም ያረጋት እሱ ነው። ግን አሁን ካለው ደግሞ ይሻላል። ምክንያቱም በዛኛው ሰውዬ ዘመን ላይ አሁን እየሆነ ያለውን ነገር አልሆንም ነበር።
እውነት ለመናገር ግን ከዚህ የከፋው ገና ነው እየመጣ ነው። ማን ነው ምንድነው? ከሰነበትን ባይናችን እናየዋለን። ባይናችን ስናየው ግን ደም እያነባን ነው የምናየው። እሱ ነው ችግሩ። ያ እንዳይሆን እግዚአብሔር ያረቀው ዘንድ ይቻላል። ኦርቶዶክሳውያን ወንድሞች እየመሸብን ነው። እኔ እንድንስማማ ፈልጋለሁ። ይሄንን ሰምታችሁ በከንቱ የምትሄዱ ከሆነ ድጋሚ አትጥሩኝ። እኔ እዚህ መጥቼ መለፍለፍ ሱስ የለብኝም። ምክንያቱም የእግዚአብሔር አገልጋይ ስትሆኑ አንዲት ትርፋችሁ አስተማሪው አስተምሮ እናንተ ስትለወጡ ነው በረከት ክብር የሚያገኘው አስተማሪው። እናንተ ጋር ለውጥ ከሌለ ለምን እደክማለሁ? ስጋዊ ጥቅም ከሌለው መንፈሳዊ ጥቅም ሊኖረው ይገባል። ስጋዊ ጥቅም ደግሞ አንድ አገልጋይ አይፈልግም። ከፈለገ በጣም ከባድ ነው። መንፈሳዊ ጥቅም ማለት ደግሞ እናንተ መለወጥ ነው። በጋራ መለወጣችን ነው። እንደ የመጀመሪያው ለውጥ ነጠላ ከመልበስ ጀምሮ ፈልገዋል። እስኪ እንደው በሞቴ ይሄ ነጠላ እኮ ከመለኮታዊ ክብር ተሳታፊ የመሆናችን እሆየ ጻዕዳ ወቀይ ተብሎ እንደተነገረ መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ልብሱ ምን ሆነ ነው የሚለው? ወኮነ ልብሱ ጻዕዳ ከመበረድ እንደ በረዶ ነጭ ሆነ ይላል። ነጭ እኛ እኮ ከመለኮታዊ ክብር ተሳታፊ ነን ስንል ነው ነጠላ ምን ለብሰው። እስኪ ነጭ እንልበስ፣ ነጠላ እንልበስ። እስኪ ከዚህን ጀምር። እስኪ ጸሎት ውዳሴ ማርያም እንደው በሞቴ እንደው እኔ እጃንሱ ጃውሮዶ ማለት አልወድም፣ ግን ሁላችሁም እስኪ እጃችሁን አውጡልኝ አንድ ጊዜ። እንደው በሞቴ እንደው በዚህ በወጣ እጃችሁ እንደው እንደ ቃል ቁጠሩትና ውዳሴ ማርያም ሳንደግም አንውልም በሉኝ እስቲ። በደንብ በሉት። ተባረኩ። አውርዱ አደራችሁን። ዛሬ የሰጣችሁ የበስራ ነጠላ የሌላችሁ ነጠላ ገዝታችሁ፣ ውዳሴ ማርያም የሌላችሁ ውዳሴ ማርያም ገዝታችሁ አደራ ውዳሴ ማርያም ሳትጸልዩ እንዳትሉ። ምክንያቱም በክፉ ቀን የምትታደግ ቃል ኪዳን ያላት ጸሎት ናት። የቻላችሁ ዳዊቱን፣ አርጋኖኑን፣ ሌሎቹንም መልካ መልኩንም እንጸልይ። ውዳሴ ማርያም ሳይደግም የሚውል ሰው ግን ያንኑ ቀን ከአጋንንት ጋር እንደዋለ ይወቀው። አጋንንት ደግሞ አብረው ውለው ለቀው የሚሄዱ እንዳይመስል፣ አብሮ ያድራል፣ በማግስቱም አብሮ ተከትሎ ነው የሚሄደው። ስለዚህ የአጋንንት ውርስ ከመሆን ይልቅ የሚሻለን የሥላሴ ባሪያዎች መሆን ነውና አደራ አደራ። ጊዜው እየመሸ ነው። እንደው በሞቴ አሁን ወንድሞች ይመጡና ቤት እባክህ ዝርዝር አባቶች የተናገሩትን ትንቢት ንገረኝ ይሉና አልናገርም። እኔ ልናገር አልችልም። ያለፈውን ልንገራችሁ። እዚያ አባቶች አንድ አባት ጋር ስንገናኝ የእግዚአብሔር ሰው ናቸው፣ በረሃ የሚኖሩ። መቼም አባት ሲባል አጭበርባሪው ምንም አለ። አባት ሲባል ዝም ብሎ የተገኘው እንዳይመስላችሁ አለ፣ ማረጋገጫ ማወቂያ መንገድ አለ። እሱ ሥላሴን የሚያውቀው። ጥቅምት የደም ወር ናት፣ ግን እንዲቀንስ ትንሽ ተማለሉ ብለው ነበረ። ጥቅምትን አያችሁት አይደለም? ጎንደር አካባቢ ፈሰሰው እንደም እንኳን ማን ይቁጠረው? ጥቅምት 4 እና ጥቅምት 5 ስንት ሰው ጎንደር ውስጥ እንደተገደለ ልንገራችሁ። 1-2 ሰው እንዳይመስላችሁ፣ ከ3 ደርዘን በላይ ሰው ተገድሏል። ምናልባት በስራችን ምክንያት እኔን ማወቅ የምንችለው ይህንን ማወቅ የሚቻለው ከደህንነት መስሪያ ቤት ሰዎች ጋር በመገናኘት ነው። ግን ወሬው እንዳይወራ ታፍኗል። ምክንያቱም ሰው ያስደነብራል። 3 ደርዘን ቁጥሩን ማስላት ትችላላችሁ። ከዛ በላይ ሰው ተገድሏል በ2 ቀን ውስጥ ጎንደርና ዙሪያዋ ላይ። ከዛ በኋላ ደግሞ ከ12 እስከ 15 ደግሞ ኦሮሚያ ክልል ውስጥ መንግስት ያመነውን 86 ግድያ ተውትና፣ መንግስት እንደምታውቁት ታውቃላችሁ። አሁን እኛ ሀገር ላይ ውሸት ብሔራዊ ኩራት ነው። ህዝቡም ዋሾ ነው፣ መንግስቱም ዋሾ ነው። ከልጅነታችን ጀምሮ ውሸት አልተምረን ኳስ ተጫውተን 2 አግብተህ መጣ ስንት ነው የምትል? 4 5 6 ትላለህ። የሚሰማ ምንድነው የሚል በልቡ ነው ማላቅ መሰለኝ። አንድ ወይ 2 አስቆጥር ይሆናል የሚል። ከቢራ ብሶ ቢራ እንኳን ኩራቱ ነው። 2 ቢራ ጨብጦ አድሮ ካሳውን ሳወርዶ ነው ያድርኩ ይላል። ከዛ ተቀበለው ጓደኛው በልቡ አይኔ አንዷን ወይ 2ቷን እኮ ሙጥኝ ብላ አድረን ነው የሚለው። ጧት ቁርስ በልተን ስንወጣ እንዴት ነው ዛሬ ቁርስ እንዴት ነበር? ይገርማል። ገብረ ማርያም ጎን የሚባል ነበር አይደል? ገብረ ማርያም ጎን የብርካም ሳውን እኮ ነው የበላው ተላላ። አይ ገረጋንቲዋን ነው የበላሻት ማለት ነው በለብሉ። ገረጋንቲ የሚባል ነበር ባለ 10 ሳንቲም ነው። አዎ ውሸት እኮ ከልጅነታችን ጀምሮ ጥርስ የነቀልንበት ነው። እኛ እንደ መንግስትም እንደ ህዝብም
ሁሌ ጫፋችን ዋሽወነት ነው። ስለዚህ መንግስት 86 ካለ ቢያንስ 1/3ኛውን አክልበት በጥቂቱ ከ120 ከ130 ሰው በላይ ተገሏል ማለት ነው። ሰውት በጣም ከባድ እኮ ነው። እና ይሄ ጥቅምት እግዚአብሔር ይመስገን እንደዚህ ሙሉ ቀሎ ነው። በነገራችሁ ላይ እንዳያያዙ ሙሉ የጥቅምት ወር የደም ወር ነበር። ሌላ ወር ደግሞ አለ አሁን ቀጥሎ። ሁሉም ወራት ከባድ ናቸው። አንድ ወር ደግሞ አለ የደም ወር እየመጣ ነው። አልነግራችሁም እኔ ምክንያቱም ካለፈ በኋላ እንነጋገርበታለን። የኔ ቃል አይደለም የአባቶች ቃል ነው። ሌላ ሁለተኛ ወር ደግሞ አለ። ነገር ግን እግዚአብሔር ያርቀው ዘንድ ታማኝ ነው። መከራ እንዲርቅ ብቻ ሳይሆን የዘላለም ሕይወትን ለመውረስ በእግዚአብሔር ቤት ብኖር ምን አለበት? ይህች እድሜያችን እኮ እኔ ይገርመኛል። ወንድሞቻችን እየተነጠቁ ሲሄዱ እያየን መሽቶ አዘን ብሎ ፀሐይ ዘቅዝቃ እውነት ጠፍታ እያየን በደጁ አለመኖራችን አሳፋሪ ነው። ስለዚህ አንድ በሳምንታዊ ጉባኤ እንድትገኙ አደራ። ውዳሴ ማርያም እንዳታቋርጡ፣ ነጠላ ልበሱ፣ ቤተክርስቲያን ተሳለሙ። በተረፈው ወንድሞች አገልጋዮች አሉ፣ ምን ተነግበር ምን እናድርግ እያላችሁ ጠይቋችሁ። ለአገልግሎት በሚፈልገው ነገር በሙሉ አቅማችን በቻለው እኛም ከጎን ለመቆም ያቅማችንን ያክል ጥረት እናደርጋለን። ርዕሳችን እንዳትረሱ፣ ጊዜው እየመሸ ነው። የሥላሴ ቸርነት የወላዲተ አምላክ ጣዕሟ ፍቅሯ የቅዱሳን በረከት ይደረብን። ዛሬ መቼም መጥምቀ መለኮት ወርሃዊ በዓሉ ነው። መታሰቢያውን ማንሳት ነበረብን። በቀደም ዓመታዊ በዓሉ ነበረ። የመጥምቀ መለኮት ቅዱስ ዮሐንስ ጣዕሙ ፍቅሩ በረከቱ በሁላችን ላይ ይደረብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።